ክቡራቱ ደመቀ መኮንን የብልጽግና ፓርቲ ምክትል ፕሬዝዳንት፣ የተከበራችሁ አመራሮች፣ የተከበራችሁ የወንድማለም ግርማ የሺጥላ ቤተሰቦችና ዘመዶች፣ ክቡራትና ክቡራን፣ በቅድሚያ በወንድማችንና በትግል ጓደኛችን ግርማ የሺጥላ ላይ በተፈጸመው እጅግ ዘግናኝና ልብ ሰባሪ ግድያ የተሰማንን መሪር ሐዘን በብልጽግና ፓርቲና በራሴ ስም እየገለጽኩ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአማራ ክልል ህዝብ፣ ለመላው የፓርቲያችን አመራሮችና አባላትና ለመላው ኢትዮጵያ ህዝብ መጽናናትን እመኛለሁ። ከወንድማችን ጋር ለተገደሉት ወንድሞቻችን ቤተሰቦችና ወዳጅ ዘመዶችም መጽናናትን እንመኛለን። በተፈጸመው ኢሰብአዊ ድርጊት ጉዳት የደረሰባቸው ወንድሞቻችንና እህቶቻችንም በፍጥነት እንዲድኑ አምላክን እንለምናለን። ክቡራትና ክቡራን፣ ወንድማለም ግርማ የሺጥላ እጅግ በጣም ሰው ወዳድ፣ ቅንና ተግባቢ፣ ሰብአዊነትን የተላበሰ ሰው ነበር። ወንድም ግርማ የሺጥላ ሀገራዊ ራዕይን የሰነቀ በሳልና ቁርጠኛ የህዝብ አገልጋይ መሪ ነበር። የህዝብ የቁርጥ ቀን ልጅ የሆነው ወንድም ግርማ የኢትዮጵያ እውነታንና የአማራ ህዝብ ዘላቂ መብትና ጥቅም የሚከበርበትን አግባብ በሚገባ የተረዳ፣ ሁሉንም ኢትዮጵያውያን ወደ ጋራ ብልጽግና ሊያመራ የሚችል ዴሞክራሲያዊና ህዝባዊ አስተሳሰብን የተላበሰና ህብረ ብሔራዊ አንድነትን ለማጠናከር አስፈላጊ የሆነውን የትስስር ድልድይ ሌት ተቀን ሲገነባ የነበረ ሩቅ አሳቢ፣ አርቆ አሳቢ መሪ ነበር። ወንድም ግርማ የሺጥላ ልዩነት ሰባኪነትን የሚጸየፍ፣ ጽንፈኝነትን አምርሮ የሚታገልና ሁሌም ለፍትህና ለእኩልነት የቆመ እውነተኛ የብልጽግና አመራር ነበር። ወንድም ግርማ የሺጥላ ለሀገርና ለህዝብ ይጠቅማል ብሎ የሚያስበውን በግልጽ የሚያቀርብና በምክንያታዊነት የሚሞግት ጀግና ልባም መሪ ነበር። ስለሆነም ወንድማችን ግርማ የሺጥላ ለሀገር፣ ለህዝብና ለፓርቲያችን ያበረከተውን የላቀ አስተዋጽኦ መቼም አንረሳውም። መላው የፓርቲያችን አመራሮችና አባላት ወንድም ግርማ የተሰዋለትን ዓላማ ከዳር ለማድረስ ከምን ጊዜውም በላይ በመረባረብ የብልጽግና ጉዟችን በአውሬዎች፣ በሌቦችና በጽንፈኞች የማይደናቀፍ መሆኑን እናረጋግጣለን። ክቡራትና ክቡራን፣ ወንድማችንን የገደሉት ከሰውነት ተራ የወጡ ወደ አውሬነት የተቀየሩ ጽንፈኞች ናቸው። የህዝብ መሪን እየገደሉ የንጹሃን ዜጎች በህይወት የመኖርና የአካል ደህንነት መብትን እየገፈፉ ሊሳካ የሚችል ዘላቂ ጥቅም የለም። እነዚህ ጽንፈኞች ወንድማችንን የገደሉት በሐሳብ፣ በህግና በመርህ ላይ የተመሰረተ የፖለቲካ ትግል እንዳይኖር ለማድረግና ለስርዓት አልበኝነት የተመቸ ሁኔታ በመፍጠር
የግልና የቡድን ዓላማቸውን ለማሳካት ነው። ይህ ግን በፍጹም የሚሳካ አይሆንም። በኢትዮጵያ ውስጥ ስርዓት አልበኝነት፣ ንጹሃንን መግደል፣ የህዝብ መሪን መግደል የከፋ ዋጋ የሚያስከፍል መሆኑን እናረጋግጣለን። ወንድሞቻችንን የገደሉ ጽንፈኞችን ለህግ ለማቅረብም አበክረን እንሰራለን። ህዝባችንም የህዝቡን ክብር ያለው ባህል እና ታሪክ ለማወግደፍ እንደዚህ አይነት ነውረኛ ድርጊት የሚፈጽሙ ጽንፈኞችን ስርዓት ለማስያዝ በሚደረገው ጥረት ከመንግስት ጎን እንዲሆን ጥሪ አቀርባለሁ። በመጨረሻም መላው የፓርቲያችን አመራሮችና አባላት ከወንድማችን ቤተሰቦች ጎን በመሆን በሚቻለው ሁሉ እንደምንደግፍ አረጋግጣለሁ። በጣም አመሰግናለሁ።